አሻዱ አሻዱ ቃላልቲጅ ነው። ኦኬ ምንድነው? ዩዘር እንዳትሳሳች በጣም ትልቅ ጥፋት እየሰራሽ ነው። ላንቺ ሞተልሽ ክርስቶስ ነው እንጂ አላህ ቢባል አንዴ እንትን ትበልና ከዛ በኋላ ሐሳብን ትገልጽላታለህ። አይዞህ መልካም የመቃጠል ዘመን ይሁንላችሁ። እሺ እና ነገር ልበልክና አላገኘሁም ከተባለ ተስኒም በጣም ደስ ብሎናል። ሻዳ ስለያሽ ትምህርት ተማሪ ዛራን አገኛት፣ ሐሰንን አገኘው፣ ጃቢርን ሙስሊሙ የሚለውንም ፎሎ አድርጊው፣ ኡስታዝ ጀማልን ፎሎ አድርጊያቸው። በቃ ያሉት ማለት ነው። በተለይ ከሐሰን ጋርና ከነጃቢር ጋር ምናምን ብታወሪ ሞር ኢፌክቲቭ ነው። ቤት መግባት ስትፈልጊ ነይ እኔ ጋር ራሱ ከስር ጻፊልኝ። እኔ ሪኮስት የሚልክ ሰው አላይም። ራሱ ውስጥ ገብቼ አስገባኝ ብለሽ ጻፊልኝ። ትገቢያለሽ፣ ትማሪያለሽ። በቃ አለቀ። እዚህ ቴሌግራም ላይ ትማሪያለሽ ኢንሻአላህ ትምህርት። እሺ እሺ። አላህ ይጠብቅህ፣ አላህ ይጨምርልህ። ማሻአላህ። እሺ በቃ ደህና ደሩ። ሁላችሁም አላህ ይጠብቃችሁ። አሚን አሚን። እሺ ቻው። እወዳችኋለሁ። ደህና ደሩ። አላህ ይበለጠ ይደድሽ። ኦኬ ጥሩ። ዩዘር እንዴት ነሽ? ዩዘር አለሽ? እንግዲህ ማታወሪ ከሆነ ያው ተወርጃለሽ ማለት ነው። ዩዘርሽ ጋዲስ ቀጣይ ሰላም ጋዲስ እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን ደህና ነኝ። ሁሉ ሰላም? ደህና ነኝ በጣም መሽቷል መሰለኝ። እኔ ጥያቄ ነበረኝ ወይ ሌላ ቀን ልገባ? ችግር የለውም። ሻይ ቡና ማኪያቶ ሁሉ ነገር አለ ዛሬ ማሟሻ። ኦኬ ጥያቄ አለኝ። ኦኬ ጥያቄ ከፈለግሽ። አይ ካለ ደግሞ የትውውቅ ጊዜ ይኖረናል። ከፈለግሽ መታወቂያ ጊዜ ይኖረናል። ሌላ ቀን መጠየቅ ትችያለሽ። አይ አሁን መጠየቅ ፈልጋለሁ ካለ ሌላ ቀን በቃ ጠይቃለሁ። በቃ ደስ እንዳለሽ የፈለግሽውን ነገር ማለት ትችያለሽ። ሰላም ነው ኡስታዝ ወሂድ፣ ጥያቄ ነበረ መጠየቅ እችላለሁ? እንዴት ነህ? ደህና ነው ወይ? እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? ሰላም ነን አለን። እንኳን አደረሰ። ለምን ነው? ለአዲስ ዓመት። አዲስ ዓመት እኔ በዓል አይደለም አለ እኔ። ኦኬ አይ ኦኬ እሺ በቃ ወደ ጥያቄው ልግባና ልጠይቅ። አይ ቲንክ ነቢያቶች ሁሉ ሙስሊም ናቸው ብላችሁ ነው መሰለኝ የምታምኑት እናንተ? ኦኬ ምንድነው ማስረጃችሁ ለዛ? አንደኛ ቁርአን ነው። ያው ቁርአን አይደል? ሙስሊሞች አይደለን እኛ? ቁርአን ነው አይደል? ቁርአንና ሐዲስ ነው የምንከተለው። ቁርአን ትክክለኛ መጽሐፍ እንደሆነ ምንድነው ማስረጃ? መጀመሪያ ስለ ሙስሊም ነቢያቶች ሁሉ ሙስሊሞች ስለመሆናቸው ማስረጃው ነው ይኸውና፣ ከዛ ስለ ቁርአን ደግሞ እናወራለን። ወዲያው ዳይቨርት አደረክ ቶሎ ብለህ። አይ የተያዘ ስለሆነ እኮ ነው አይደል? ኦኬ መጀመሪያው ላይ ቁርአን ነው ማስረጃችን ራሱ። ኦኬ ቁርአን ትክክለኛ መጽሐፍ እንደሆነ ማስረጃ ያወራል። መጀመሪያ ነው እሱ ሌላ ጥያቄ ነው። ሰከንድ ኩዌስችን ይባላል። የመጀመሪያውን ጨረስክ? ኦኬ የመጀመሪያውን መልስልኝና እሻው እኮ ስለዚህ ቁርአን አልኩ። ስለዚህ ቁርአን ላይ ነቢያቶች ሙስሊሞች እንደነበሩ ይናገራል። ከዛ አንፃር ሙስሊም ነው። ሙስሊም ማለት ምን ማለት ነው? በነገራችን ላይ ሙስሊም ምን ማለት ነው? ሙስሊም ማለት ምን ማለት ነው? ትርጉሙ አይ ዶንት ኖ አላውቅም። ንገረኝ እስቲ። አሁን ነቢያት ሙስሊም ናቸው መሐመድን የሚከተሉ ናቸው መሰለኝ። አይደለም፣ እንደዛ አይደለም። እሱም አንዱ ሊሆን ይችላል፣ ግን እንደዛ ብቻ አይደለም። ረሱላህ ሰለላሁ ዐለይሂ ወሰለም ቁርአንም የወረደው እኮ ከ6-10 ጀምሮ ነው ያለው። ከዛ በፊት የነበሩ ነቢያቶች እንደዛ ከነበሩ የነብዩ መሐመድ ተከታይ አልነበሩም። ስለዚህ ምን ማለት ነው ሙስሊም ማለት ምን ማለት ነው የሚለው ነገር ማወቁ ይበጃል። ራሱ ቁርአን ላይ በሱረቱ አንከቡት ምዕራፍ 29 ቁጥር 46 ላይ በሉም በዚያ ወደኛ በተወረደው ወደ እናንተ በተወረደው አመንን፣ አምላካችሁ አንድ ነን፣ እኛ ለእርሱ ታዛዦች ነን በሉ ይላል። ሙስሊሙን ነው የሚለው አረብኛው። ሙስሊም ማለት ሲምፕሊ ምን ማለት ነው? ታዛዥ ማለት ነው። በአምልኮ አንዱን አምላክ ስትታዘዝ ሙስሊም ይባላል። በአምልኮ አንዱን አምላክ መታዘዝ ምን ይባላል? ኢስላም ይባላል። ኢስላም ማለት ሲምፕሊ መታዘዝ ማለት ነው። ሙስሊም ማለት ደግሞ ታዛዥ ማለት ነው። እስቲ ደገምልኝ።
እስላም መታዘዝ፣ ሙስሊም ታዛዥ። አይ ቲንክ በቃ ከአዳም ጀምሮ የነበሩት ነቢያቶች በአጠቃላይ ከነ ተከታዮቻቸው ሙስሊም ነበሩ ስንል ያንን አንድ አምላክ በብቸኝነት የሚያመልኩ ነበሩ ማለት ነው። በዚህ ላይ ተቃውሞ አለ? አንተ ባልከው አይነት መሰረት ባይሆንም በዛ መልኩ ነው ቁርአኑ የሚያስቀምጠው። ለምሳሌ ነቢያቶችም ሐዋርያቶችም ተናገሩ። በዛ መልኩ ነው የሚያስቀምጠው። ምክንያቱም እንትን ላይ ስትመለከተው በዛ መልኩ ነው የሚያስቀምጠው። ቁርአናችን በዛ መልክና ልክ ነው የሚያስቀምጠው። ለምሳሌ በቁርአን ላይ ስትመለከተው ኢብራሂምን ምንድነው ያለው? አስሊም አለው። አስሊም ሲል ምንድነው ያለው? አስለምተዋል። ታዘዝ ሲለው ታዘዝኩ አለ ይላል። ለዓለማቱ ጌታ ታዘዝኩኝ አለ ይላል። ስለዚህ ኢስላም ማለት መታዘዝ ማለት ነው። ሙስሊም ማለት ደግሞ ታዛዥ ማለት ነው። አይተ ከሆነ በእናንተም በኢዮብ 22:21 ላይ አሁንም ከእርሱ ጋር ተስማማ ሰላምን ይኑርህ የሚለው ነገር በዕብራይስጡ ይሻልም ነው የሚለው አይደል? በዕብራይስጥ ትችላለህ አይደል? ቅዱስ አለ ትንሽ ሞክራለሁ። ከመጽዮንም ከላይ ያለ ያርመኛል። ይሻልም ማለት ምን ማለት ነው? ሸለም ከሚለው ቃል ነው የመጣው። ባይብል ሀብ ላይ ምን ይላል? በአረብኛ ሰሊም ማለት ነው ይልና ከዛ በኋላ ምን ይላል መሰለኝ እንግሊዝኛው ላይ አረቢክ ሰሊመ የሚለው ቃል ቢ ሴፍ ሴኩር ፍሮም ፎልት ይልና ምን ይላል? ስፔሻሊ አለ ሰሚት ዋን ሰልፍ ስፔሻሊ ቱ ጋድ ወይንስ ፓርቲኩላሪ ሙስሊም ኢንዴፊኒት ኢስላም ፕሮፐርሊ ሰሚሽን ቱ ጋድ አለ። ኢስላምና ሙስሊም የሚለው ነው አለ። ኢዮብ 22:21 ሲፈታው የእናንተ መጽሐፍ ምን ትላለህ? አይ ቀጥል የጠይቁም ችግር የለውም። ስለዚህ በዚህ መልኩ ያስቀምጠዋል። ሌላው ደግሞ ከፈለክ ደግሞ ኢስላም የሚለውን ቃል ከፈለከው አሁንም ባይብል ላይ የሚመጣ ነገር አለ ማለት ነው። እና በንጽጽር ደረጃ ስለጠየከኝ ነው። መዝሙረ ዳዊት ላይ ስትመለከተው ምንድነው የሚለው መሰለ? ምዕራፍ 56 ቁጥር 12 ላይ አምላክ ሆይ እኔ የምስጋናን ስለት የምሰጥህ ከኔ ዘንድ ነው ይላል። የምሰጥህ የሚለው የዕብራይስጡ ቃል አሻሌም ነው የሚለው ሸለም ነው። ታዘዘ ተገዛ ከሚል ነው የመጣው። ልክ ሱረቱ ሉቅማን ምዕራፍ 30 ቁጥር 22 ላይ እርሱ መልካም ሆኖ ፊቱን ለአላህ ይሰጥ ይላል። ይሰጥ የሚሰጥ ለሚለው ቃል የሚቀጣው ዩስሊም ብሎ ነው የተጠቀመው። ስለዚህ በባይብል ላይ ራሱ በመለኮታዊ ቅሪት ባውን ባለው ራሱ ቃሉ ራሱ ኮንሴፕቱ አለ ነው የምንለው ባይብል ላይ ያው። ኦኬ መጽሐፍ ቅዱስም እስላም ነቢያቶች እስላም እንደሆኑ እንትን ያስተምራል ነው? አዎ ከአንድ አምላክ ነው የሚያመልኩት። አንድ አምላክ እንደሚያመልኩ አውቃለሁ። ያ ነገር ሙስሊም ማለት እንደዛ ነው አረብኛ ስለሆነ እንጂ ሙስሊም ማለት ታዛዥ ማለት ነው። ኢስላም ማለት ደግሞ መታዘዝ ማለት ነው። አንድ አምላክን በአምልኮ መታዘዝ እሱም ብቻውን። እኛ ሁላችንም እኮ ማናችንም ቢሆን በዚህ ዓለም ላይ ሁሉም ክርስቲያን አንድ አምላክ ነው የሚያመልከው። አዎ ችግሩ እናንተ ከመንገድ ወጣችኋል ነው ብለን የምናምነው። እሱንም እናየዋለን ከፈለግን። እንዴት ነው ከመንገድ ወጣ ነው? ኦኬ ሃይማኖታችሁ ምንድን ነው እናንተ? የኔ ፕሮቴስታንት ነው። እኔ ፕሮቴስታንት ነው ተከታይ ነው። ሃይማኖት አይደለም ሴክት ነው ሃይማኖታችሁ የእናንተ። አልገባኝም። ለምሳሌ የኛ እስልምና ይባላል። እናንተ ምንድን ነው የሚባለው ሃይማኖታችሁ? ክርስትና ነው የሚባለው። አዎ ጥሩ። ክርስትና ሃይማኖት ነው የሚል ባይብል ላይ አለ። ክርስትና ብሎ መጀመሪያ ኮይንድ ያደረገው ማን ነው? ለመጀመሪያ ጊዜ ክርስትና ማለት ነው የክርስቶስ ተከታዮች እንደማለት እኮ ነው አይደለም? ክርስቲያን ማለት ምን ማለት ነው ብዬ አልጠየቅኩም። ክርስትና ለመጀመሪያ ጊዜ ኮይንድ ያደረገው ማን ነው? ክርስቲያኒቲ ያው ክርስቲያኒቲ በአባቶች ነው እንትን የተባለው። ማን ነው ክርስትና ብሎ ሃይማኖቱን ክርስትና ብሎ የሰየመው ማን ነው ለመጀመሪያ ጊዜ በታሪክ ውስጥ? እኔ እርግጠኛ አይደለሁም። በ110 አግናጤዎስ ነው አይደል? አንጾኪያ ለመጀመሪያ ጊዜ ከዛ በፊት ክርስትና የሚባል ሃይማኖት ነቢያትም ሐዋርያትም ኢየሱስም ያውቁታል። ክርስትና የሚባለው ኦፍ ኮርስ ክርስትና የሚል የት አለ ታዲያ ባይብል ላይ? ቃል በቃል ባይጠቀስም እኮ ማን ነው ኮይንድ ያደረገው ማለት? አንተ ሶላ ስክሪፕቸራ ነህ፣ ፕሮቴስታንት ነህ። ሶላ ስክሪፕቸራ ማለት መጽሐፍ ቅዱስ ብቻ የምትቀበል ነህ። አይ መጽሐፍ ቅዱስ ብቻ ስል መጽሐፍ ቅዱስ ቢግ አውቶሪቲ ማለት ባለስልጣን እሱ ነው እንጂ ሌሎችም ያባዙት ትምህርት አንተ ሶላ ስክሪፕቸራ ነህ ማለት ሶሎ ስክሪፕቸራ አይደለህም ማለት ነው። ኦኬ ጥሩ። ሁሉም ሶላ ነው። አይ ሶሎ አሉ ራሱ ለምሳሌ የራዲካል ፕሮቴስታንት እንደዛ ነው፣ ሶሎ ናቸው። እነ ሜኖናይት አይደል እንዴ? እነ ክላሲካል ፕሮቴስታንት ነው ሶላ ስክሪፕቸራ። እነ ማርቲን ሉተር ካልቪን፣ እነ ዝዊንግሊ፣ ያዕቆብ አርሜኒየስ ምናምን የሚባሉ ሪፎርሚንግ ኤጅ ላይ የነበሩት እንደዛ ናቸው ክላሲካል። በኋላ ላይ ግን እነ ሜኖናይት፣ አናባፕቲዝም ምናምን የመሳሰሉት ሶሎ ናቸው ራዲካል ፕሮቴስታንት የሚባሉት ታሪክ ላይ ስትመለከት። ኦኬ ልመለስ። ክርስትና የሚባል ሃይማኖት አለ
ያው የነገርኩ እኮ ነው የክርስቶስ ተከታዮች ሁሉ ክርስቲያን ናቸው የሚባለው። ክርስትና ሃይማኖት ነው ያልኩህ። ክርስቲያን የሚባል ሰው አለ የለም አላልኩም፣ አልጠየቅኩም። ያጋ እኮ ሃይማኖት የሚባለው ድርጅት አይደለም ሲጀመር እምነት ነው። ያው እምነት አይደለም የግዕዝ ወርድ ነው አይደል? ሃይማኖት የሚለው ሲጀመር ሃይማኖት ማለት እንትን ትሬስኪያ በግሪክ ትሬስኪያ የለም አለ በባይብል አይደለም። አልገባኝም። ኤፌሶን 4:4 ላይ አንድ ሃይማኖት አለ ይላል አይደል? ያ እሱ እኮ ፌዝ ይላል እኮ በእንግሊዝኛው። ፌዝ እንግሊዝኛው ነው የሚለው። ግሪከኛው ምን ይላል? ግሪከኛው ምን ይላል? አንተ እንዳልከው ነው ቅድም። ኦኬ ጥሩ እሺ። ለቅዱሳን አንድ ጊዜ ለተሰጠ ሃይማኖት ተጋደሉ ይላል ኤፌሶን 1:3 ላይ። መቼ ነው የተሰጠው ለቅዱሳን? ቅዱሳን የተባሉት እነማን ናቸው? ቅዱሳን ማለት በክርስቶስን አምነው የቀደሱት ናቸው፣ የተቀደሱት ናቸው እኮ ቅዱሳን የተባሉት ኤፌሶን 3:6 ላይ ቅዱሳን ነቢያትና ቅዱሳን ሐዋርያት ይላቸው የለ? ስለዚህ ለቅዱሳን ሐዋርያት አዲስ ኪዳን ላይ ነው ያሉት። ቅዱሳን ነቢያት የተባሉት ብሉይ ኪዳን ላይ ነው ያሉት። ለብሉይ ኪዳን ጀምሮ አንድ ጊዜ የተሰጠው ሃይማኖት የትኛው ሃይማኖት ነው? እኔ አሁን በድርጅት አላምንም። ያው ለድርጅት አላወራውም። እኔም ማለት ሃይማኖት ማለትና ድርጅት ማለት ይለያያል። አንተ የምታወራው ድርጅት ስትል ሴክትና ዲኖሚኔሽን ነው። ስለ አንጃ አላወራውም፣ ስለ ጎጥ አላወራውም። እያወራው ያለው ስለ ሃይማኖት ነው። ሃይማኖት ማለት አንተ የምታምንበት አንቀጸ እምነት ነው፣ ዶግማው ነው። ዶግማው ያ ምን ነበረ ነው የጠየቅኩ ያለሁት። ኤፌሶን 4:5 ላይ አንድ ሃይማኖት አለ አለ። ይሁዳ 1:3 ላይ ደግሞ ለቅዱሳን ነቢያት አንድ ጊዜ የተሰጠው አለ። ቅዱሳን ነቢያት የሚባሉት ደግሞ ቅዱሳን ነቢያት የሚጀምሩት ከአዳም ጀምሮ ነው የሚጀምሩት፣ ወይም ደግሞ ከአቤል እንደ ፕሮቴስታንት ከአቤል ጀምሮ የነበረው ነቢያቶች በአጠቃላይ አንድ ሃይማኖት የተሰጣቸው ሃይማኖት ምን የሚል ሃይማኖት ነበረ? ጥያቄው እሱ ነው። ኦኬ በብሉይ ኪዳን የነበረውን ሃይማኖት ነው የጠየቀኝ ያለው ወይስ? አዎ ምን የሚባል ሃይማኖት ነበር? አዎ ይሁድነት የሚባለው ሃይማኖት ነው። ይሁድነት ዘር ነው ወይስ ሃይማኖት ነው? ያው አይሁድ የይሁዳ ማለት ለምሳሌ የሌዋውያን አይሁዳኖች ነበሩ እና ኦፍ ኮርስ አይደሉም እንዴ? ናቸው አልነበሩም? እስራኤል ያዕቆብ ስንት ልጆች አሉት? ቤተ መቅደስ የሚያገለግሉ አልነበሩም እንዴ? ሌዋውያን እኮ አይደሉም፣ አይሁዳኖች አይደሉም እነሱ። አይሁዳን የሚባሉት የይሁዳ ነገዶች ናቸው። አይሁዳን የሚባሉት አይደል እንዴ? የሌዊ ነገዶች ደግሞ ሌዋውያን ይባላሉ። በኋላ እኮ ነው የተገነጠሉት በዳዊት ዘመን። ከዛ ፊት እኮ አንድ ላይ ነበር ሲያገለግሉ። በዳዊት ዘመን አልተገነጠሉም እነሱ። ይሁዲ አልተገነጠሉም። የተገነጠሉት በእንትን ጊዜ አይደለም። ራሱ ሮብዓምና ኢዮርብዓም በሚባለው ከሰለሞን በኋላ ነው ራሱ ለሁለት የተከፈሉት ሰሜናዊና ደቡባዊ ተብሎ አይደል እንዴ? አዎ እሱን እኮ ነው ከዳዊት በኋላ እኮ ነው ያለው። እሺ ታዲያ ምን ተባለ? ለሁለት ሲከፈሉ ኢዮርብዓም የሚመራው የነበረው 10ሩ ነገድ ነበር አይደል የነበረው? 10ሩ ነገድ። አዎ ሮብዓም የሚመራው ስንቱን ነገድ ነው? ማን ነበር ሲመራ የነበረው? አይ ቲንክ ቢንያምና ይሁዳ አይደል? ቢንያምና ይሁዳ። በይሁዳ የተነሳ ምን ተባሉ? እነዚህኞቹ አይሁዳውያን ተባሉ። እነዛ 10ሩ ነገድ ግን አይሁዳውያን ይባላሉ? የአብርሃም ዘሮች ስለሆኑ አይሁዳኖች ይባላሉ ወይ ነው ጥያቄው? አይባሉም። ስለዚህ አይሁዳኖች አይባሉም። ሃይማኖታቸው ምን ነበር? 10ሩ ታዲያ እንደዛ ከሆነ ይሁዳ ከነበረ የይሁዲነት ከሆነ ሃይማኖት የሚባለው ባይዘው በሚገርም ሁኔታ እኮ እዛ ኢየሩሳሌም ሄዶ ነበር እኮ ሲጀመር እንትን እያደረጉ እንትን የሚሰውት። እሱ አይደለም ጥያቄው። ሃይማኖታቸው ምን ነበር ነው ጥያቄው። ሃይማኖታቸው እኮ አንድ እኮ ነው። አሁንም የተለወጠ ሃይማኖት አይደለም እኮ። ምንድነው ሃይማኖታቸው? የሁለቱም አንድ ላይ የነበሩት የያዕቆብ ሃይማኖት ምን ነበር? እኔ እንጃ ብቻ ንገረኛ አንተ። እና እኮ መልህ እኮ አየህ ይሁዲነት የዘር ጉዳይ እንጂ ሃይማኖት አይደለም ሲጀመር። በይሁዲ አይሁዳውያኖች የተባሉት የይሁዳ ነገዶች ናቸው እንጂ ሌዋውያን የሚባሉት አይሁዳውያኖች አይባሉም። ምክንያቱም ያዕቆብ 12 ልጆች ነበሩት። ያዕቆብ የቁልምጫ ስሙ ደግሞ እስራኤል ይባላል። እስራኤላውያኖች የእስራኤል ልጆች ተብለው የተባሉት 12ቱ ነገደ እስራኤል አሉ። እና ዮፍታ ማነው ዛብሎን የሚባል አለ፣ ጋድ የሚባል አለ፣ የአሴር የሚባል አለ፣ ሮቤል የሚባል አለ። ወደ 12 አሉ። ከ12 ውስጥ አንደኛው ይሁዳ የሚባለው በይሁዳ የተነሳ አይሁዳውያኖች ተባሉ። ክህነትን የሚያገለግሉት ደግሞ በሌዊ ሌዋውያን ተባሉ ማለት ነው። ካህናቶቹ ቡድኖቹ የነ አሮን የነ ሙሴ ቤተሰብ እንበረምና ዮካብድ የሚባሉትም ከዛ ነው የመጡት። አሁን ጥያቄ የሚነሳው ምንድን ነው? ብሉይ ኪዳን ላይ የነበረው ሃይማኖት ምን የሚባል ሃይማኖት ነበር የነበረው?
ያው መጽሐፍ ቅዱስ ላይ የሚታወቁ እኮ አንድ ሃይማኖት ነው። እሱም ያው ምንድነው ነገረኝ ከሌ በለኝ ይሄንን በለኝ። እኛ ቁርአን ላይ ነገረን አላህ በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 19 ላይ አላህ ዘንድ የተወደደ ሃይማኖት ኢስላም ነው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 85 ላይ ከኢስላም ሃይማኖት ሌላ የሚፈልግ በመጨረሻ የተባለም ከከሳሪዎቹ ነው ብሎ አስቀመጠ። ስለዚህ ዲን ማለት ራሱ ዳነ ነው ራሱ ከሚል የመጣው መርህ ማለት ነው። ያ መርህ ምን ደንበረ ኢስላም ነው መርህ ብሎ ነው ያስቀመጠው። መታዘዝ ነው መርህ አለ። አሁን በእናንተ አንቀጸ እምነት ውስጥ ላይ ያለው ወይም ደግሞ አንቀጸ እምነቱ ላይ ያለው ዶግማ ፌዝ ኦፍ አርቲክሉ የነበረው ምን የሚል ነበር? ፌዝ ኦፍ አርቲክል የነበረው ምን የሚል ነበር የነበረው በእናንተ በብሉይ ኪዳን ላይ ወይም ደግሞ በአዲስ ኪዳን ላይ? እስቲ ይሄ ከሌ ነው ብለህ ነገረኝ በግልጽ። አይሁዳዊነት የዘር ጉዳይ ነው። ክርስትና ደግሞ ሰው ሰራሽ ነው። አግናጢዎስ ነው ለመጀመሪያ ጊዜ ክርስትና ብሎ ያለው ኮይን ያደረገው በ110 ላይ ከዛ በፊት አይታወቅም። ስለዚህ አሁን ምንድነው የሃይማኖት ኤፌሶን 4:5 እና ይሁዳ 1:3 ላይ ለቅዱሳን አንድ ጊዜ ለተሰጠ ሃይማኖት ተጋደሉ የተባለው አንዱ ሃይማኖት ምን የሚል ሃይማኖት ነው የነበረው? መጽሐፋችሁ በግልጽ የሚናገረው ነገር የለም። ከኦሪት ዘፍጥረት እስከ ራዕይ ዮሐንስ ድረስ አይ እዛ ጋር እኮ እየተናገረ ቅድምም በእንግሊዝኛ ፌዝ ነው የሚለውና እዛ ክፍል እኮ እየተናገረ ያለው ስለ እምነት ነው እንጂ ስለ ሪሊጂየስ አይደለም። ስለ ሃይማኖት ሪሊጅን ነው ራሱ ሪሊጅን ነው። ሪሊጅን እኮ ላቲን ነው ራሱ። ሪ ማለት አጌን ማለት ነው። ሊዮ ማለት ደግሞ ባይንዲንግ ማለት ነው። ጋድና በሂማን ቢንግ መካከል ባይንድ የምታደርገው ነገር ምን ይባላል? ራሱ ሃይማኖት ይባላል ማለት ነው። ፌዝ ደግሞ ሲሆን ደግሞ ምን መሰለህ በብሉይ ኪዳን ቤተ መቅደስ የሚባለው ያ የሰለሞን ቤተ መቅደስ ነው ሁሉም የሚጠቀሙ። ግን በአዲስ ኪዳን እኛ የምናምነው ቤተ መቅደስ እኛ ነን ክርስቲያኖች በክርስቶስ እናምን ራሳችን ቤተ መቅደስ ነን። ስለዚህ ጥላ ስለሆነ ሰውን ነው የሚያመለክተው። በአዲስ ኪዳን ቤተ መቅደስ የሚለው የሰውን አካል ነው ራሱ ልክ ነው። የሰውን አካል ነው ቤተ መቅደስ ነው። እኛ ራሳችን ቤተ መቅደስ ነንና የሚታይ ቤተ መቅደስ የለም። ያው አንድ እምነት ነው ያለው እሱም ሰው በክርስቶስ በማመን ነው የሚጸድቀውና ያ ነው ሃይማኖት ተብሎ በተለይ በአዲስ ኪዳን በተለያየ ቦታ ሲጠቀስ የነበረው። ጳውሎስም ሃይማኖቴን ጠብቄያለሁ ሩጫዬን ጨርሼያለሁ ብሎ ያለው ያንን እምነቱን ነው የጠበቀው። በክርስቶስ በማመን ያም የጸደቀበትን ያን እምነትን ነው የተናገረው። ታዲያ የሚል ሰው ካለ ይግባ አስገባ። ጀማል ማቋረጥ እንችላለን፣ ቅድሚያ የምንሰጠው ነገር ስለሆነ ማለት ነውና ሻዳ ገስት ላክ። እሺ ገስት ላክ። ዩዘር ገስት ላይ የለባትም የፈለግከው አንዳንድ አሳይኝና ላስገባሽ ወይ ላስገባ። ኦኬ በእንግዲህ ቅድምም ገባሽ ወጣሽ አታወሪም እኮ እሷ ናት ዩዘር ናት ኡስታዝ ጀማል እሷ ነች። ቅድምም ገባሽ ሁለቴ እኮ እድል ሰጠዋት አታወራም። ኔቷ በጣም ደካማ ነው። ለዛም ሊሆን ይችላል። የሚመች ቦታ ምን አይደለም ያለች ይሆናል። እስቲ አሁን እንሞክርና ካልሆነ ደግሞ ሌላ ቀን። አሁን ራሱ እየዞረች ነው። እኔ ጋር ዩዘር ይሰማሻል? ኔትወርክ አስቸግሮኝ እንደማስቸግርም ያስታውቃል። ሰላም ነው ይሰማል? ኔትወርክ እያስቸገረኝ ነበር። በጣም ይቅርታ። አብሽሪ ችግር የለውም። ይሰማኛል። ኦኬ ምን እንታዘዝ? ሻይ አለ፣ ቡና አለ፣ ማኪያቶ አለ፣ ሰንዱቅ አለ፣ እስክስቲ አለ። ከሚበላ ነገር ከሚጠጣ ነገር ደግሞ ቡናም ሻይም ማኪያቶም አለ። ምን ይምጣ? አመሰግናለሁ። እኔ ሻይ ለመያዝ ነበር። ታዲያ ልትይዥ ነው? ኦኬ ምንድን ነው? እስቲ ክርስቲያን ነበርሽ? ኦርቶዶክስ ነበርኩ። ኦኬ ምንድን ነው? እስቲ ኦርቶዶክስን የተውሽበትና እስልምናን ለመቀበል ያሰብሽበት ነገር እስቲ ባጭሩ አስቀምጪልን፣ ሁለቱም ተርኒንግ ፖይንቶች። በእርግጥ እኔ እንደዚህ ለማውራት ፐርፌክት አይደለም፣ ግን እናንተ ከምታስተምሩት አንፃር በጣም ነው የምከታተለው እና እናንተን ፕሮግራም እሺ፣ በዛ ተነስቼ ማሻአላ እናንተ የምታስተምሩት መንገድ ትክክለኛ መሆኑን አምኜ
ልቀበል መጥቻለሁ። ኦኬ በቃ ከአላህ ውጪ በሐቅ የሚመለክ አምላክ አለመኖሩን ያንን የፈጠረሽን አንዱን አምላክ ለማምለክ ነው የመጣሽው አይደል? አዎ ትክክል። ዩዘር እንዳትሳሳች በጣም ትልቅ ጥፋት እየሰራሽ ነው። ላንቺ የሞተልሽ ክርስቶስ ነው እንጂ አላህ የሚባል ጣዖት ነው እንጂ ትክክል አሁን ታወራለህ ቅዱስ። እሺ ታወራለህ። እሷ አንዴ እንትን ትበልና ከዛ በኋላ ሐሳብን ትገልጽላታለህ። አይዞህ መልካም የመቃጠል ዘመን ይሁንላችሁ። እሺ እና ያ ነገር ስለሆነ ነው እንግዲህ የዓለማቱን ጌታ በብቸኝነት ለማምለክ ነው የምትፈልጊው አይደል? አዎ ኦኬ። በነገራችን ላይ ቅዱስን ታስገቡታላችሁ፣ ትመልሱታላችሁ። እሺ ባይወርድና ሚዩት አድርጎ ቢቀመጥ ደስ ይለኛል፣ ተከባብረን ብንኖር ማለት ነውና። እሺ እኔ የምለውን አብረሽኝ ታያለሽ ማለት ነው። ተከታይ እሺ አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመድን አብዱሁ ወረሱሉሁ ከአላህ በስተቀር በሐቅ የሚመለክ አምላክ አለመኖሩን እኔ በልቤ አምኜ በአፌ መሰክራለሁ። እኔ ሙሐመድም የአላህ ባሪያና መልእክተኛ መሆኑን በልቤ አምኜ በአፌ መሰክራለሁ። ወንደርፉል። ከዛሬ ጀምሮ ሙስሊም ነሽ አንቺ። ማሻአላህ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ተክቢር፣ አላሁ አክበር፣ ተክቢር፣ አላሁ አክበር፣ ተክቢር፣ አላሁ አክበር። ላኢላሃ ኢለላህ ሙሐመድ ረሱሉላህ። ማሻአላህ፣ ማሻአላህ፣ ማሻአላህ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ደስ ይላል፣ በጣም ደስ ይላል። ማሻአላህ። እንኳን ደህና እንኳን ወደ ማሻአላህ። ከዚህ ጊዜ ጀምሮ ሙስሊም ነሽ። የዓለማቱን ጌታ የፈጠረሽን እሱን በብቸኝነት ለማምለክ ቃል ገብተሻል። ዛሬ አላህ ጽናቱን ይወፍቅሽ። ማሻአላህ ማሻአላህ ማሻአላህ። ጃቢሮ ኦኬ፣ እንኳን ደህና መጣሽ በሏት። ሐሰኑ ዛቢር ዛሬ ሁለት ሰው ሰለመ ማለት ነው። ማሻአላህ ማሻአላህ ተባረከላህ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እህታችን እንኳን ደህና መጣሽ። እንኳን ከዚህ በኋላ ያለውን ጉዞ ኢንሻአላህ አብረን የምንጓዘው ይሆናል። እህት ወንድማማቾች ብዙ በአካል የማታውቂያቸው ነገር ግን እንዲሁ በመንፈስ በእምነት አንድ የሆኑና የተጋመዱ ካንቺ ጋራ በየትኛውም ዓለም ያሉ ሙስሊሞች ከጎንሽ ናቸው። አብሽሪ ኢንሻአላህ። ቀሪውም ዘመን ችግር የለም ኢንሻአላህ ከእህቶች ጋር እናገናኝሻለን። እህቶች ጀግና እህቶች አሉ፣ ጀግና ወንድሞች አሉ። ኢንሻአላህ በውስጥ ገብተሽ ተማሪያለሽ። አብሽሪ። ሌላው ነገር እስላማዊ መጽሐፍቶችን ደግሞ አደን ነው ኢትዮጵያ ውስጥ ነው ያለሽው ሌላ ሀገር ነው ያለሽው? እዚህ ጋር አብዱ መርካቶ የሚባል ወንድም አለ ከኡስታዝ በቃ ያለሽበትን ቦታ ድረስ እስላማዊ የሆኑ መጽሐፍቶችን ቢንት ኢስላም ግቢ እስላማዊ የሆኑ መጽሐፍቶችን እናስልክልሻለን። ስለማንኛውም አይነት ነገር ትማሪያለሽ ኢንሻአላህ። ቢንት ኢስላም ግቢ። አንዴ ከታች ኮሜንት ያየሁሽ መስሎኛል። አንድ ቁጥር ጻፊ። ከዚች እህት ጋራ ተገናኚ፣ ቴሌግራም ተለዋወጡ፣ ትማሪያለሽ። የቀድሞ ስምሽ ከእስልምና ጋር የማይጋጭ ከሆነ በቀድሞ ስምሽ መቀጠል ትችላለሽ። ማን ነበር ስምሽ? የኡስታዝ ናውሪው ማን አልሽ? ስምሽ በደንብ አልሰማሁት። ምን አልሽ? መሰረት አስራት። አሪፍ ስም ነው። አሪፍ ስም ነው። ምንም ከእንትን ጋር የሚያገናኘው ነገር የለም። አትቀይሪው እንትኑ ላይ መታወቂያሽ ላይ እና ፓስፖርት ላይሽ ላይ እንትን አትቀይሪው። ከእስልምና ጋር ምንም የሚጋጨው ነገር የለም። ግን ለመግባባት የሙስሊም ስም ደግሞ ቢኖርሽ ጥሩ ነው። ራሱ የራስሽ ደስ የሚልሽን የምትወጂውን ስም ማውጣት ትችያለሽ ከፈለሽ። ማን ትባያለሽ? ማን ልትባይ ነው የምትፈልጊው? አውጥልኝ። በቃ እንደዛ ከሆነ ጃቢሮ አለ
ጃቢሮ የለም። እሺ ሐሰን አውጣላት። መርየም ብትባይ ደስ ይለኛል። የኢሳ አለይሂ ሰላም እናት ናት። ማሻአላ ፕሮፋይሉ ላይ ያለው ራሱ ማርያም ብለው የሚያደርጓት ፎቶ ይመስላል። መርየም ትመስላለች። ፎቶዋን መርየም ማሻአላ መርየም ተብለሻል። ማሻአላ አመሰግናለሁ። ተቀብያለሽ። አዎ ከስር ያለችዋ ትታይሻለች። ቢንቲ ሙስሊም የምትባለው ልጅ ማን የምትባል ቢንቲ ሙስሊም እሷ ፎሎ አድርጋትና ከእሷ ጋር ትምህርት ትማሪያለሽ። ቴሌግራም ላይ ትምህርት ትማሪያለሽ ኢንሻአላህ። እሺ በጣም ደስ ብሎናል ስለሰለምሽ። እሺ እኔም ደስ ብሎኛል። አመሰግናለሁ። ማሻአላ እሺ ማታውን አይሽ ብዙ ወንድሞች አሁን ያገኙሽ ነበር ቀን ላይ ቢሆን ኖሮ እኔ ደግሞ አጋጣሚ ሰሞኑን አልተመቸኝም ነበር። ለዛ ነው እንግዲህ አላህ ይቀበልሽ። ኡስታዝ ሰላም አለይኩም። አይ ማሻአላ አላህ ይጀምር። መርየም አላህ Subhanahu Wa Ta'ala ያጠንክርሽ። ግን ካሁን በኋላ ከፍተኛ የቤት ስራ ሳይጠብቅ አይቀርም ኡስታዝ። ምክንያቱም ቤቱን በከፈትከ ቁጥር ጀማው እየመጣ ነውና ወደ እስልምና የሚገቡ ሰዎችም እየበዙ ነው። የቤት ስራ ሊበዛብህ ነው። አንተም ኸይር ጀዛን አላህ ይክፈልህ። እንግዲህ ዛሬ በድንገት ነው የከፈትከልን። በነገራችን ላይ ተመችቶ አይደለም። አላህ ይጠብቅህ። አሚን አሚን። እንግዲህ ኢንሻአላህ አላህ ይቀበለን፣ እዛ ያስቀርብን። ሰዎችን ከጀሃነም ማስመለጥ የመሰለ ትልቅ ስራም የለም። ኢኮኖሚ ኦፍ ሳሊቬሽን ወይም የማዳን ስራ የሚባለው ሰዎችን ወደ መዳን መጣራት ነው። ወደ መዳን የምጠራችሁ ሰው ወደ እሳት እንዴት ትጠሩኛላችሁ ይላል ቁርአን ላይ ሱረቱ ጋፊር ምዕራፍ 40 ቁጥር 41 ላይ እና ወደ መዳን መጣራት ነው። እኛ የምንጣራው ወደ አላህ ነው። ሰዎች ነፃ እንዲወጡ ነው። አላህን የሚያድነው ማዳን ያላህ ነው። መዳን ደግሞ የእናንተ ምርጫ ነው። መዳንም መጥፋትም የእናንተ ምርጫ ነው እያልን ያለን ነው። እንኳን ደህና መጣሽ። ሳልቬሽን ነው ይሄ የመዳን ጉዳይ ላይ ነው። ሰው ከጀሃነም ነፃ የሚወጣበት ትምህርት እናያዝ ነው ብለን ነው ምናምነው። ኢንሻአላህ ይሄን ይመስላል። በጣም ደስ የሚል እንደዚህ ቀጥሉናል። ኢንሻአላህ ምትይው ነገር ካለ ተናገሪ፣ አውሪ። ምንም አይደለም። በጣም ደስ ይላል። አመሰግናለሁ። ልውጣ በቃ ቢንት ሙስሊሙን አገኛት። እሺ እሺ አገኛታለሁ ኢንሻአላህ። ከመውጣትሽ በፊት ቢንት ሙስሊምን አውሪያት እዚህ ጋር እንኳን ደስ አለሽ ባያትና ቢንት ሙስሊም እህትሽን ይዘሽ ሂጂ። ስለ ሶላት ስለ ሁሉም ነገር ታስተምርሻለች። አብሽሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሁን ይዘሻት ሂጂና በውስጥ ወደ ቴሌግራም አሁኑን እንትን በያት። በትኩሱ መርሐባ ኡስታዝ እንትን በያት፣ አስተምሪያት። አንዳንድ ነገሮችን አሰጋገድ፣ ሰላት እንዴት እንደምታደርግ፣ ሻወር መውሰድ እንዳለባት ምናምን ያለውን ነገር አስተምሪያት። መርሐባ በውስጥ መልሽልኝ። አሁን እጽፍልሻለሁ። እሺ ጀዛከላህ። አላህ መልካም ስራችሁን ይቀበላችሁ። ይሁዳ ምዕራፍ 1 ቁጥር 6 ላይ እንደዚህ ይላል። ጥቅሱ ካለ አውጣው። አውጥቼዋለሁ። ኦኬ። መኖሪያቸውን የተዉት እንጂ የራሳቸውን አለቅነት ያልጠበቁት መላእክት በዘላለም እስራት ከጨለማው በታች ታላቅ ፍርድ ድረስ ጠብቋቸዋል። የራሳቸውን አለቅነት ያልጠበቁ መላእክት የሚል ነገር አለ። ከዛ ቁጥር 7 ላይ እንዲሁ እንደነርሱ ዝሙትን ያደረጉ ሌላን ስጋ የተከተሉ ሰዶምና ጎሞራ አለ። ሰዶምና ጎሞራ ዝሙትን ያደረጉት እንደነማን ነው አለ? ቀጥል የተያዘ ክፍል ነው። በዛ ዙሪያ የነበሩ ከተሞች በዘላለም እሳት እየተቀጡ ምሳሌ ሆነዋልና አለ። አሁን እንደነርሱ ምን ያደረጉ አለ? ዝሙትን ያደረጉ አለ። ሰዶምና ጎሞራ ላይ የነበሩ ሰዎች ዝሙትን ያደረጉት እንደነርሱ ነው አለ። እንደነርሱ ዝሙትን ያደረጉ አለ። እንደነማን ነው ዝሙት ያደረጉት? ኦኬ። አሁን የመጀመሪያው ስለ መላእክት ካወራ በኋላ ቀጥሎ እኮ ነው ስለ ስለ ሰዶምና ጎሞራ ነው የሚያወራው። ሰዶምና ጎሞራ ዝሙት አድርገዋል አለ። እንደነማን ነው ዝሙት ያደረጉት አለ? እንደነማን ነው የሚለው? እንዲሁም እንደነርሱ ዝሙትን ያደረጉ። ሰዶምና ጎሞራ ዝሙትን ያደረጉት እንደማን ነው አለ? እንደነርሱ አለ። እነርሱ የተባሉት እንደማን ናቸው?
ዳሩ ግን ቆይ ያው ክፍሉ የተያዘ ነው። ዳሩ ግን ሁሉን አንድ ጊዜ ፈጽሞ ምንም የተማራችሁ ብትሆኑ ጌታ ከግብጽ አገር ሕዝቡን አድኖ የማያምኑትን በኋላ እንዳጠፋቸው ላሳስባችሁ እወዳለሁ። ስለሌላ ነገር ያወራ ነው። ዳሩ ግን ሁሉን አንድ ጊዜ ፈጽሞ ምንም የተማራችሁትን ብትሆኑ ጌታ ከግብጽ አገር ሕዝቡን አድኖ የማያምኑትን በኋላ ላስረዳ ይሁዳ መልእክቱ ሐሳቡን ላስረዳህና ከዛ በኋላ ይሁዳ 1:4 ላይ ክርስቶስን ይክዳሉ አለ። ብቻውን ያለውን ጌታ አምላካችንና ክርስቶስን ይክዳሉ አለ። ሲክዱ በክደታቸው ቅጣት አለባችሁ ብሎ መጀመሪያ ስለ ግብጽ ያወራል። ቁጥር 5 ላይ ስለ ግብጽ ላይ የነበሩ ሰዎች ሳይታዘዙ ሲቀሩ አጠፍተዋል አለ። ከዛ ቀጠልና ደግሞ 6 ላይ ሲመጣ ምን አለ? ስለ መላእክት ከነገረን በኋላ 7 ላይ ደግሞ ስለ ሰዶምና ገሞራ ነገረን። ሶስት የተለያየ ነገር ያወራንም። አሁን 7 ላይ እንዲሁም ብሎ እኮ የሚነሳው ከቁጥር 5 ነው እንጂ ከቁጥር 6 አይደለም። አይደለም እንደዛ አይደለም። እንደርሱ ዝሙትን ያደረጉ ይላል። እንትን ላይ በግብጽ ምድር በምድረ በዳ አልታዘዝም ብለው ጣዖት ስላመለኩ አይደል የጠፉት? አይ እንደነዛ በግብጽ ምድር ከነዛ ጋር እኮ እንትን ኮምፔር ያደረገ ነው እንጂ አው ስለ መላእክት አይደለም እኮ ኮምፔር አይደለም። እነዛ በግብጽ ምድር ላይ የነበሩት እኮ ዝሙት አላደረጉማ፣ ጣዖት ነው ያመለኩት በምድረ በዳ። ጣዖት እንዳመለኩ እነዚህም ደግሞ ዝሙት አድርጓል እያለ እኮ ነው እኮ። እንደነማ ዝሙት ያደረጉታል። እንደነማ ዝሙት ያደረጉት ክፍሉን ቀስ ቢላ ዳሩ ግን ሁሉንም አንድ ጊዜ ፈጽሞ ምንም የተማራችሁትን ብትሆኑ ጌታ ከግብጽ አገር ሕዝቡን አድኖ የማያምኑትን በኋላ እንዳጠፋቸው ላሳስባቸው ወዳለሁ ይላል። አዎ የጠፉት አሁን ግብጻውያን ነው። በግብጽ ምድር የነበሩ እስራኤላውያኖች የጠፉት ቆይ አንድ ጊዜ ቁጥር 5 ላይ እስራኤላውያኖች የጠፉት በምክንያት ይላል። በምክንያት የጠፉት ይላል። 5 ላይ ያሉት በምንድን ነው የጠፉት ይላል። በምክንያት ነው የጠፉት ይላል። 5 ላይ ያሉ ጣዖት ስላመለኩ ይላል እኮ። ግን ምን ስላደረጉ ይላል። እዛው ላይ ጥቅሱ ላይ ይናገራል። ምን ይላል? ኦኬ መኖሪያቸው ቆይ ዳሩ ሁሉንም አንድ ጊዜ ፈጽሞ ምንም የተማራችሁ ብትሆኑ ጌታ ከግብጽ አገር ሕዝቡን የማያምኑትን በኋላ እንዳጠፋቸው ላሳስባችሁ ወዳለሁ ካለ በኋላ መኖሪያቸውን ያጠፋቸው ምን ስላላደረጉ ነው? ምንም ስላላደረጉ ነው። ምንም አልጻፈም እኮ ስላላመኑ የሚል የለም። አሁን ያነበብከው ላይ ስላላመኑ ነው የጠፉት እንጂ ዝሙት ስላልሰሩ አይደለም የጠፉት። አሁን ተመልከት ይሁዳ 1:6 ላይ ደግሞ እዛው ላይ ደግሞ ምን አለ? መኖሪያቸውን የተዉት አለ። የራሳቸውን አለቅነት ያልጠበቁ መላእክት አለ። እነማን እንደሆኑ እነዛ መላእክት ሌላ ቦታ ላይ አለልህ። ዘፍጥረት ላይ የነበሩት ናቸው የእግዚአብሔር ልጆች የተባሉት። በዘላለም እስራት ከጨለማ በታች እስከ ታላቁ ፍርድ ድረስ ጠብቋቸዋል አለ። እንዲሁ እንደነርሱ ዝሙትን ያደረጉ አለ። እንደነማን ነው ዝሙት ያደረጉት? ሰዶምና ገሞራ እንደማን ነው ዝሙት ያደረጉት? እንደማን ነው? እንደነርሱ አለ። ከግብጽ ምድር እንደነርሱ ይላል። እንደነሱ ዝሙትን ያደረጉ ይላል። እንዲሁ እንደነርሱ ዝሙትን ያደረጉ ከላይ ያለው አረፍተ ነገር እኮ አይደለም። ቁጥር 6 ላይ ያለውን ነው እንደነሱ ዝሙትን ያደረጉ የሚለው ነው። እስቲ አጥናና ኮሜንተሪ እንደነርሱ ዝሙትን ያደረጉ የሚለው መላእክትን ነው የሚያመለክተው። አይ ቲንክ ከላይ ያሉት ካሉ እንጂ ሳያምኑ ሲቀሩ ነው እንጂ የጠፉት ዝሙት አድርገው አይደለም የጠፉት። እነዚህ ግን እንደነርሱ ዝሙትን ያደረጉ ብሎ የሚያስቀምጠው ከዛ ነው። አንተ አልገባ ካለ ደግሞ ሁለተኛ ጴጥሮስ 2:4 ላይ ያወጣው ላሳይህ። ሁለተኛ ጴጥሮስ 2:4 ላይ እዛው ላይ ይላል። ወይ ይቅርታ ቆይ ተሜ አንዴ አጥፍተህ ከአንተ ጋር ልቀጥል አይደለም። ምን ፈልገህ ነው? ይኸውልህ ከስር እኮ ምንድነው ሪፖርት እያደረገ ነው ምናምን ይላሉ። ኖ ነገር እኔ አላደርግም። ዝም ብለህ ተቀመጥ፣ ችግር የለውም። እነሱ ተዋቸው። ኮሜንት አትከታተል፣ ሚት አድርገህ ተቀመጥ፣ ችግር የለውም። ኮሜንት አትከታተል። አሁን እንግዳ ነህ አንተ። እንደ እንግዳነትህ ገብተህ አዳምጠህ ምን ብለህ ተማመረህ ትወጣለህ። አብሽር። እሺ ቅዱስ ቀጥል፣ አውጣው። ሁለተኛ ጴጥሮስ ምዕራፍ 2:4 አለህ ቅዱስ ኡስታዝ በቪዲዮ ልክፈትለት እችላለሁ እኔ። እሺ ክፈትለት። ሁለተኛ ጴጥሮስ ምዕራፍ 2:4 ላይ ይታያል። እዚህ ጋር አንብበው እስኪ ቅዱስዬ። እግዚአብሔርን ኃጢአትን ስላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሊጠብቁ አሳልፎ ሰጣቸው። ለቀደመውም ዓለም ሳይራራ ከሌሎች 7
ከሌሎች 7 ጋር ጽድቅን የሚሰብኩ ኖህን አድኖ በኃጢአተኛ ስጋ ላይ የጥፋት ውሃን ካወረደ አለ። አየህ፣ በኖህ ዘመን ነው የተደረጉት። እግዚአብሔር ኃጢአትን ያደረጉ መላእክት አለ። እነማን ናቸው ኃጢአት ያደረጉት መላእክት በኖህ ዘመን? ኦኬ፣ እነማን ናቸው ኃጢአት ያደረጉት መላእክቶች በኖህ ዘመን? ስለ ኖህ ዘመን ነው እየነገረን ያለ ነው። እግዚአብሔር ኃጢአት ላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ እንጦሮጦስ ለፍርድ ሲጠበቁ አሳልፈው ከሰጣቸው ለቀደመው ዓለም ሳይራራ ከሌሎች ጋር 7 ጽድቅን የሚሰብከው ኖህን 8 ነፍስ የዳኑበት መርከብ ማለት አድኖ በኃጢአተኛ ዓለም ላይ የጥፋት ውሃን ካወረደ አለ። ያኔ ምን አደረገ? የጥፋት ውሃ በሰዎቹ ላይ የጥፋት ውሃን አወረደ። መላእክቶቹን ግን እነዚያ የተጋቡት የነበሩ መላእክቶችን ግን ምንድነው ያደረገው? እንጦሮጦስ ውስጥ ነው የጣላቸው። ጨለማ ጉድጓድ ውስጥ ነው ያስገባቸው። የእግዚአብሔር ልጆችና የሰው ልጆች ተጋቡ ይላል። እንደውም አንዳንድ ኮዴክስ ቫቲካነስ የሚባለው ላይ የእግዚአብሔር መላእክትና ሰዎች ተጋቡ ብሎ ነው ያስቀመጠው። እነ መጽሐፈ ሄኖክ፣ መጽሐፈ ኩፋሌ፣ እነ መጽሐፈ መቃቢያንም መላእክቶች እንደተጋቡ ይናገራል። ቅድም ያየው ይሁዳ 1:6 ላይ ያለው መኖራቸውን ያልጠበቁ መላእክት ካለ በኋላ እንደነርሱ ዝሙትን ያደረጉ አለ። ሰዶምና ገሞራ አለ። ሰዶምና ገሞራ ዝሙት ያደረጉት እንደማን ነው? እንደነርሱ እንደ መላእክቶቹ ነው ያደረጉት። መላእክቶቹ ሳይፈቀድላቸው ከሰው ጋር እንደተጋቡ ሁሉ ሰዶምና ገሞራ ላይ የነበሩ ደግሞ ግብረ ሰዶማውያን ወንድ ከወንድ ነው የተጋቡት የነበረው። ያንን ነው እየተናገረ ያለው ለማለት ፈልጌ ነው። እዚህ ጋር ያልገባ ነገር ካለ ላብራራልህ እችላለሁ። ካልሆነ ወደ ጓል መቀሌ ደግሞ እንሄዳለን ወይ ወደ ተሜ እንሄዳለን። ኦኬ እሺ፣ ምን ትችላለህ? ችግር የለም። በቃ አጥናው ጥናት የሚፈልግ ነገር ነው። ምናልባት አንተ ሰምተህ ማጣቀው ነገር ከሆነ ጥናት ይፈልግ። ፕሮቴስታንት እንደዛ ብለው ነው የሚያምኑት። መላእክቶች ናቸው የተጋቡት። ከኦርቶዶክስም በከፊል መላእክት ናቸው የተጋቡት ነው ተብሎ የሚባለው ማለት ነው። እና ትንሽ ጥናት ይፈልጋል። አንዴ እንደዛ ነገር በእኛ ትምህርት እንደዛ ትምህርት የለውም። በኖህ ዓለይሂ ሰላም ዘመን የነበሩ ሰዎች ለምንድን ነው የጥፋት ውሃ የመጣባቸው የሚለውን በሱረቱ አዕራፍ ምዕራፍ 7 ቁጥር 59 ላይ ይናገራል። ኑ ወደ ወገኖቹ በርግጥ ላክ ነው አላቸው። ወገኖቹ አላህን አምልኩ፣ ለእናንተ ከእርሱ ሌላ ምንም አምላክ የላችሁም፣ እኔ በእናንተ ላይ የከባድ ቀን ቅጣት እፈራለሁ አለ። ሱረቱ ኑህ ምዕራፍ 71 ቁጥር 23 ላይም አሉም አምላኮቻችንን አንተውም፣ ወድን፣ ስዋውን፣ የንጉስን የወቁን ነስርን አንተውም አሉ ይላል። ጥሪውን ሲያስተባብሉ በሱረቱ አንከቡት ምዕራፍ 29 ቁጥር 14 ላይ ኑ ወደ ህዝቦቹ በርግጥ ላክ ነው፣ በውስጣቸው 1000 ዓመት 50 ቀን ሲቀር ተቀመጠ፣ እነርሱ በዳዮች ሆነው የውሃ ማጥለቅለቅ ያዛቸው ይላል። ይህንን የሚነግረን ቁርአን ጣዖት የተጀመረበት ለመጀመሪያ ጊዜ ጣዖት ማምለክ የጀመሩበት ጊዜ ስለነበረ ያንን ጣዖት ሲያመልኩ ነው በዛ የተነሳ ነው የጥፋት ውሃ የመጣው ብሎ ነው የሚናገረው እንጂ መላእክትና ሰዎች ስለተጋቡ ነው የሚለው ትምህርት የለም እኛ ትምህርት ውስጥ ማለት ነው፣ ሙስሊም እስልምና ጋር ማለት ነው። ኤኒዌይ ወደ ተሜው እንሂድና ከዛ ደግሞ ቀጣይ ደግሞ ወደ ጓል መቀሌ እንሄዳለን ማለት ነው። ተሜው አለ እንትኑን አየኸው? ግሪኩን አየኸው? አንዴ ያውጣልህ። የግሪኩ የለኝም፣ ይቅርታ አድርግልኝ። ማኔ እስካሁን እናውጣለን። እኛ እናውጣለን፣ እናግዛለን። ዝም ብለን በጨበጣ እንዳይመስልህ እኔውና ከዛ በኋላ ታጠናለህ በዛ ዙሪያ ላይ ማለት ነው። እሺ ችግር የለውም። ራዕየ ዮሐንስ ምዕራፍ 1 ቁጥር 13 ላይ ገባለት ግሪክ ያውጣልህ። እኛ ግሪኩን ነው ያልነው መጀመሪያ ስንጀምር አርጊመንታችን ማለት ነው። እሺ ይታያል። ራዕየ 1:13 ላይ ይታያል። ማስቶስ ይላል ብረስት ለሚለው ቃል እስቲ ወደ ግሪኩን አምጣለት። ግሪኩን ማስቶስ ይታያል። ማስቶስ ነው የሚለው። ማስቶስ ማለት ጡት ማለት ነው። ደረት የወንድ የሴት ልጅ ጡት ማለት ነው። ያኔቱ ጋር ታገኘዋለህ። ሉቃስ 11:27 ላይ ገባለት። ሉቃስ 11:27 ላይ የማርያምን ጡት ለማመልከት የገባው ቃል ማስቶስ የሚለው ቃል ነው። ሉቃስ 11:27 ታያል። ከሕዝቡ አንድ ሴት ድምጿን ከፍ አድርጋ የተሸከመች ማዕፀንና የጠባሃቸው ጡቶች ብፁዓን ናቸው አለችው ይላል። ይህንን አሁን ጡት ለሚለው ቃል አሁን የሚጠቀመው ማስቶስ የሚለውን ቃል ነው የሚጠቀመው። በደንብ ከፍ አድርገለት። ማስቶስ ይታያል። ማስቶይ ማለት የማስቶስ ብዙ ቁጥር ነው። ጡቶች ማለት ነው። ጡት ማለት በነጠላ ማስቶስ ነው። ማስቶይ ካርክ ደግሞ ጡቶች ማለት ነው። ብረስትስ የምትለው ማለት ነው። የወንድ ደረት ግን በባይብል ውስጥ ደረት ለሚለው ቃል የሚገባው ቃል ማስቶስ አይደለም፣ ራሱ ስቴቶስ ነው የሚለው ግሪከኛው። ሉቃስ 18:13 ላይ ግባለት። የሉቃስ ወንጌል ምዕራፍ 18 ቁጥር 13 ላይ ደረት ከሆነ ደረት በግሪከኛ ስቴቶስ ነው።
ማስታወስ አይደለም። አባዴ ድገምልኝ። ምዕራፍ 18 የሉቃስ ወንጌል ምዕራፍ 18 ቁጥር 13 ላይ ሜልብሬስ ወይም ደግሞ ቸስት የሚል ነገር አለ። እስቲ ታያል። ስቴቶስ ይለዋል። ስቴቶስ ማለት ደረት ለሚለው ቃል የተጠቀመው ቃል ስቴቶስ ይባላል። ለኢየሱስ ግን ስቴቶስ የሚለውን ነገር ነው ዮሐንስ ወንጌል ላይ የሚጠቀምበት ራሱ ዮሐንስ 13:25 ላይ ያወጣለት። ይወደው የነበረው ደቀ መዝሙር ዮሐንስ በደረቱ ተጠግቶ ለሚለው ቃል በኢየሱስ ደረት ተጠግቶ ለሚለው ቃል ዮሐንስ 13:25 ላይ ምንድነው የሚለው? በኢየሱስ ደረት እንዲህ ተጠግቶ ነበር ጌታዬ ይላል። አማርኛውን አወጣለት፣ ችግር የለውም። ግሪከኛው ላይ እንደ አማራጭ አድርገን እናያለን። እንትን ካለው ዮሐንስ ወንጌል ምዕራፍ 13 ቁጥር 25 ላይ ይታያል። እርሱ በኢየሱስ ደረት እንዲህ ተጠግቶ ጌታዬ ማን ነው አለው ይላል። ዮሐንስም ማለት ነው ይወደው የነበረው መዝሙር ዮሐንስ ወልደ ዘብዴዎስ የሚባለው በኢየሱስ ደረት ለሚለው ቃል የሚጠቀሙ ምንድነው? ስቴቶስ ነው እዚህ ጋር። ስለዚህ ማስቶስ የሚለው ቃል ጡት የሚለው ቃል የሴት ጡት የሚለው ቃል ለወንድ ልጅ አይሆንም ነው። ለምን ሆነ ነው ራዕይ 1:13 ላይ ሙግታችን አሳይመንት አድርጋ ያዘው ከፈለከ አዲስ ነገር ከሆነብህ ተሚው። አይ ችግር የለውም። በሁሉም ቋንቋ ተመሳሳይ የሆነ ነገር ተተርጉሞ ከሆነ አዎ ምናልባት አንዳንዴ ከአንድ ቋንቋ ወደ አንድ ቋንቋ ሲተረጎም ይለያያል። ግን ይሄ ግን አንድ ቋንቋ አይደለም፣ በኩረ ጽሑፍ ነው የኛው። የቃላት ግድፈት ሊኖር ይችላል። ኦሪጂኑ እየተረዳው ነው ወይድ ወደ ኦሪጂኑ ትሄዳለህ፣ ኦሪጂኑንም ታያለህ። ከዛ በኋላ ወደ አንድ ቋንቋ ሲመጣ ምናልባት የማይተካው ቃል ሊኖር ይችላል። ቀጥታ ስትሬት የሆነ እንትን ተወስዶ ከሆነ ያንን መመርመር የእምነቱ ተከታይ ነው። አይ ራዕይ 1:13 እኮ ግሪኩ ነው። ግሪኩ ማስቶስ የሚለው ግሪኩ እኮ በኩረ ጽሑፉ ነው ራሱ። እንግሊዘኛ ላይ ምናምን አይደለም ያመጣሁት፣ አማርኛም አይደለም ያመጣሁት። አማርኛ እንግሊዘኛ ላይ ከሆነ ትርጉም ናቸው፣ ትራንስሌሽን ነው ያላቸው። ግሪክ ከሆነ ግን በኩረ ጽሑፍ ነው። በኩረ ጽሑፍ ከሆነ ደግሞ በኩረ ጽሑፉ ላይ እንትን ካለ ግን ማስተካከያ የለውም ራሱ። በምንም ልታስተካክለው አትችልም። ምናልባት ጥናት የሚፈልግ ነገር ካለኝ ያላየንበት እይታ ካለ ግን አንተ ስኮላሮችን ጠይቀህ ቀጣይ ስትመጣ ቤታችን ስትመጣ ይሄ ነገር ልክ አይደለም፣ ይሄ ነገር ከዚህ አንጻር ነው የተባለው የሚለውን መልስ ይዘህ ትመጣለህ ማለት ነው። ጠይቀህ እኛም እንማርበታለን። ግልጽ ነው? እሺ ቴንክ ዩ። እሺ ከዚህ መቀሌ ቀጥይ። እሺ መቀሌ ቀጥይ። አዎ ስለ ሔዋን ከባብ ወለደች የሚለው ማይንድ ብሎዊንግ ላይ አስረዳኝ ፕሊዝ። እኔ ምን ላስረዳሽ? ወጣ እኮ ልጁ እኮ ልጁ ወጣ አይደለ? ልጁ የት አለ? ዱከም ነበር አውሳስ ዱከም ነበር። አዎ በቁርአን ይኸውልሽ ሱረቱ ማይዳ ምዕራፍ 5 ቁጥር 27 ላይ በእነርሱ ላይ የአደም ሁለት ልጆችን ወሬ ቁርባን ባቀረቡና አላህ ከአንደኛው ተቀበለ ከአንደኛው ባልተቀበለ የሆነውን እውነተኛ በእውነት አንብብላቸው ነው የሚለው። ሁለቱ የአደምና የሐዋ ልጆች ቃየልና አቤል የሚባሉት ነገሮች እንደሆኑ ነው ቁርአናችን የሚናገረው። ሱረቱ ማይዳ ምዕራፍ 5 ቁጥር 27 ላይ ማለት ነው። እና ይሄንን ነው የሚናገረው። ሁለቱ እንትኖች አሉ ቃየልና አቤል የሚባሉት በሐዲስ ላይ ነው የምናገኘው። ቁርአን ላይ ስማቸው አልተጠቀሰም። ቃቢል የሚባለው አለ። ቃቢል የአዳም ልጅ መሆኑን ነው የምናምነው እኛ። ነገር ግን ታዲያ እንደዛ ከሆነ ምንድነው የምትለው ብለን ስንል ኦሪት ዘፍጥረት 4:1 ላይ አዳም በደንብ ተከታተይኝ እዚህ ጋር ጓል መቀሌ አዳም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃየልን ወለደች። እርሷም ወንድ ልጅ ከያህዌ አገኘው አለች። እዚህ አንቀጽ ላይ ቃየን የሚለው የሚገባው ቃል ካይን ነው ራሱ የተገኘ ማለት ነው። አገኘው ለሚለው ቃል የገባው ደግሞ ካኒቲ ነው የሚለው። ካይን የሚለው የስም መደብ ካኒቲ የሚለውን የስም መደብ ስሮ ቃል ካና ነው ራሱ ሁለቱም የሚመጣ ማለት ነው። አሁን ዋና ፖይንቱ ምንድነው? ታርገም ዮናታ ኦሪት ዘፍጥረት ምዕራፍ 4 ቁጥር 1 ላይ አዳም መልአኩን የፈለገችውን ሚስቱን ሔዋንን አወቀ ይላል። ያጸነሳት መልአኩ ነው ራሱ ሰይጣን የሚባለው መልአክ ነው። ጸነሰችም ቃየልን ወለደች፣ እርሷም ወንድ ልጅ ከጌታ መልአክ አገኘዋለች ይላል። ያገኘችው ከየት ነው? ከጌታ መልአክ አገኘች ይላል። ልላክልህ አንዴ ታርገም ዮናታን ታውጣልኛለህ? ሐሰን ጻፍልኝ አንዴ በቴሌግራም በሜሴንጀር ላውጣላቸው።
አውላታ ላይ ያዩት ይሻላል። አንዳንዴ ጭማሪ እንዳይመስላቸው ታርገም ዮናታን ላይ የነሱ የአይሁዳኖች መጽሐፍ ላይ ነው ታርገም ዮናታን። እሺ አንዴ ታርገም ዮናታ ምዕራፍ 3 ቁጥር 6 ላይ እሺ ሊንክ ልላክልህ። እሺ ጓል መቀሌ ያለሽ አይደል? አንዴ ታገሺኝ አለው እያዳመጥኩ ነው። እሺ አይ ቲንክ ዕብራይስጥ ስለማትችሉ እንግሊዝኛም ዕብራይስጥም ያለበትን ልኬላችኋለሁ። ክፈትላት፣ ይኸው ልኬልሃለሁ። ኦሪት ዘፍጥረት 3:6 ላይ ክፈትላት፣ በትልቁ ራስን ክፈተው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 6 ላይ ይታያችኋል። ኤንድ ዘውሜን ይላል። አያችሁት? ቢሄል ሳማሜል ማለት መልአኩ ነው። ዘ ኤንጅል ኦፍ ዴይዝ የሞት መልአክ ነው። ኤንድ ወዝ አፍሬድ አለ አፈራቸው አለ። የት ሺ ኖው ዛት ዘ ትሪ ወዝ ጉድ ኤንድ ቱ ኢት ምናምን ብሎ ይላታል ይላል። አሁን ዋናው ነገር ሺ ቱክ ኦፍ ኢትስ ፍሩት በላችሁ ይላል። ሺ ጋቭ ቱ ሄር ሃዝባንድ ዊዝ ሄር። አያችሁት? የመጨረሻ ላይ ይዩት። ሺ ጌቭ ቱ ሄር ሃዝባንድ ዊዝ ሄር ሂ ዲድ ኢት ይላል ራሱ ማለት ነው። ለባሏም ሰጠችው ነው የሚለው እዚህ ጋር ማለት ነው። እና መልአኩ ማን ነው የሚባለው? ቻማሜል የሚባል መልአክ ነው ራሱ መልአኩ ማለት ነው። እዚህ ጋር አየሽው? ሳማሜል የሚባለው መልአክ ነው እንትን ያላት ታርገም ዮናታ ምዕራፍ 3 ቁጥር 3 ላይ የሞት መልአክም ሳሙኤልም አየችውና ፈራችው። እሷ ግን ዛፉን ለመብላት ጥሩ እንደሆነ አወቀች ይላል። ሳማሜል የሚባለው መልአኩን አየሽው አይደል? የሞት መልአክ እንዳለ አይተሻል እዚህ ጋር ያ አለ። አዎ ከዛ 4:1 ላይ ነው አሁን ፖይንቱ። እዛው ላይ 4:1 ላይ ገባላት። 4:1 ላይ ወርታች ስትወር ታገኘዋለህ። እዛው ላይ 4:1 ላይ ሻማሜል የሚባል መልአክ ነው ይላል። መልአክ ነው እንትን ያላት እሱ ፍሬውን የሰጣት እሱ እንደሆነ ተናግሯል። አሁን ከነስሙ ይነቅጥንትና እሺ አገኘው 4:1 ላይ አገኘው። እሺ እዚህ ጋር ምን አለች? አዳም ኖ ሃቫ ሂዝ ዋይፍ አወቃት ይላል። who had desired to the angel ይላል። she conceived ይላል። ቤር ቃይልን ወለደች አለ። she said I have acquired a man the angel of the Lord አለች። ልጅን ያገኘሁት ከጌታ መልአክ ነው አለች። አየሽ ይሄንን አዳምን መልአኩ የፈለገችው ሚስቱን ሔዋንን አወቀ፣ ጸነሰችም አለ። ቃይልን ወለደች፣ እርሷም ወንድ ልጅ ከጌታ መልአክ አገኘዋለች ይላል። ከማን ያገኘችው? ከመልአኩ። ቆይ እስኪ ላንብበው፣ እስኪ አድርገው። ቆይ አድርግላት 4:1 ላይ ወንተን አለብን ልላክልህ። አጥንቻለሁ ኡስታዝ 4:1 ዙም አድርገው ፕሊዝ። ኦኬ ይታይሻል? ምን ይላል?